እንዳትንቀሳቀስ ድረስ ድረስ ዋጋሜሮ አንተ አንዳችሁ እንዳትንቀሳቀሱ የት ነው ያለው? አቡሽ ነው ያለው። ንገረኝ። አቡሽ ነው ያለው። መጨረሻ ስራችን ነበር። በመሀል ገብተህ አቋረጥከን። አስበኳል 5% ራሱ ከዛ ገንዘብ ብናገኝ 85 ሚሊዮን ገንዘብ እኮ ነው። እንዴት ነው አሳልፈህ ምን ሰጠህ? ዝም በል። ምንድን ነው የምትለው? ምንድን ነው የምትለው? ምንድን ነው አታውቅም? ምንድን ነው የምትለው? ልጅቷ መጣች ማለት ነው። አንተ ሰው መደርገዷችሁ ነው ይላል። እንዴት ራሱ ቃል ነው ያየሽው እኮ ነው ማየው። የነገረኝ ነግሮኛል። አንተ ደግሞ ተጨማሪ ስለነገረኝ ምንም ልፊያ አልፈልግም። ምንም አይነት ልፊያ አልፈልግም። ይኸውልህ እስካሁን ስትመጻደቅበት የነበረው ቤትህ አንድም ሰው የለም። ሁሉንም አንድ ባንድ አጋድሜያቸዋል። ስለዚህ ብትፈራኝ ነው የሚሻል። ሰምተኛል አይደል? ስለዚህ ስላለው ነገር እያንዳንዱ ነገር አለቃህ ማን? ምንድን ነገር ነው የምትፈልገው? አለቃህ ማን? ጠይቄያለሁ። ሳታውቅ ነው ይሄን መንገድ እየተጓዝከው? አለቃህ ማን? ማን እንደሆነ አታውቅም አንተ? አለቃህ ማን? እረፍ ያለው መደብደብ በራስህ ላይ አለቃህ ማን ነው? የሰማኝ ነው። ማን የሰማኝ ነው። ሰዓት የለኝም የሚለቁን ሰዓት የለኝም። አጥሮ ያልኩ እኮ ነው። እሺ ንገረኝ። እውነቱን ማወቅ ከፈለክ እጅህን አሳርፈው። እጅህን አሳርፈው። ምን ማወቅ የፈለከው? ምንድን ነው ማወቅ የፈለከው? ጠይቄሃለሁ። አለቃህ ማን ነው? ከአቡሽ ጋር ምንድን ነው ያለው? ማንነቱን ነው ማወቅ የፈለከው? አሁን አንደኛ ጥርስ ተነቃንቋል። ስለሱ ለማወቅ ነው ይሄን ድብድብ እነግርሃለሁ። ችግር የለውም። ሰምተሃል? አልሰማህም? አልሰማህም? አላወራለት ላውራለት እያለ ነበር ቅድም። ወይስ ማረጋገጫ ሊፈልግህ? እሱ የነገረህ ነው። ሌላ አዲስ ነገር የለውም። እሱ እንደነገረህ አለቃ ያለቃ ስለሱ ምን ስለምን ልትከራለ? አሁን ከቀጠቀጥኩ ድጋሚ አትነስ። ምን ልንገርህ? ስለሱ እያንዳንዱ የምታውቀው ነገር ስለ ክፋቱ ነው የምነግርህ። ስለምታውቀው ስለ እያንዳንዱ ነገር አለቃዬ መጥፎ ሰው ነው። አንተ በጣም ደግ ነው። እሺ አንተንም ቢያገኘህ ምን እንደሚያደርግህ እኔማ መጣሁ እኮ ቤቱ ድረስ እዚህ እንደሚገኝ እኮ አውቄ ሰምቼ አጣርቼ መጣሁ። ግን የለም ስንቱን ገድሎ ዱካችሁን እንዳጠፋ ብታውቅ አንተ እዚህ ድረስ ደፍረህ ትመጣ ነበር። እሺ በጣም መጥፎ ሰው ነው፣ ክፉ ሰው።
ስለሱ ልነግርህ ነገር ቢኖር ይሄ ብቻ ነው። ስለከፋት እኔ ምን ጋር ስለሱ አስተምሬ ነው ረፍ ብያለሁ እንጂ ይሄ ነገር እኮ ነው የማውቀው ነገር እኮ መጠየቅ ያለብህ መጠየቅ ነገር ካለ ጠይቀኝ። አቡሽት ነው ታቆን እያንዳንዱ ነገር እንድትነግረኝ ይፈልጋል። በጣም ጥሩ ነገር እነግርሃለሁ፣ ችግር የለውም። ከዛ በፊት ግን ለምን አትታከምም? እየደማ ነው ያለው። እነግርሃለሁ፣ ችግር የለውም። እሱ ጉዳይ አይደለም፣ አንተ የራስህን ጉዳይ ብቻ አይደል? ማን አለ በነገር ስለሱ ሰውዬው ክፋቱን ነገር ያለው አይደል? በጣም መጥፎ ሰው ነው። ክፉ ሰው ማለት ነው። ነጋዴ ነው በላ ሀገር ውስጥ ብቻ ሳይሆን ውጭ ሀገር ድረስ ኬንያ ድረስ ትልቅ ኢንቨስትሜንት ያለው ሰው ነው። እንደፈለገ እንደ ልቡ የሚኖር ሰው ማለት ነው። ሲፈልግ ይገላል፣ ሲፈልግ ያስራል። እስካሁን የት እንደገቡ ዱካቸው ጠፍቶ የሞቱ የኑሮ የማይታወቁ ሰዎች አሉ። እንደዚህ አይነት ሰው ከዚህ ሰው ጋር ነው የሚሰራው። የፈለገበት ያገባል። የማንንም የፈለገውን አርቲስት ሆነ ታዋቂ ሰው ማንም ሰው እሱ ከፈለገ ይመጣለታል። እሱ ፍላጎቱን ማሳየትና ማዘዝ ብቻ ነው የሚጠበቅበት። አንድ ሰው ደግሞ የእሱ መንገድ ላይ ሄዶ ከቆመ ሟች ነው። ቅድም ነገር ያለው ስለ አቡሽ ላይ የት እንዳለ ከነገርኩህ ሟች ነው እያልኩህ ነበር። ከዚህ በፊት ባለፈው ስንገናኝ ያኔ ከአቡሽ ጋር ስትገናኙ ማለት ነው ይሄን ስራ ሙሉ ጠቅልለን እንደተወጣረልን እንደነገርኩህ እንዴት እንደገባው ብነግርህ ታሪኩ ብዙ ነው። እሱ አስገድዶኝ ነው እኔ ራሱ እዚህ ውስጥ ነው። እሱ ማን ያስገድድህ? እሱ ታሪኩ ብዙ ነው። በኋላ ባወራልህ ነው የሚሻለው። ስለ ሰው ልጅ ይኸው ለዛሬ ኢንቨስትመንት አለ ከውጭ ከሀገር ውስጥ እንደዛ ብዙ ትልቅ እንትኖች አሉ። ቅድም ክፋቱን እንዲህ ነው እየነገር አልችልም። የፈለገበት ያገባል፣ ሲፈልግ ይገላል። መንገዱ ላይ ማንም ሰው ከገባበት ግን ሟች ነው፣ ይገላል። ቅድም ነገር ያለው ብዙ ሰዎች የት እንደገቡ እኛም ለህይወታችን በጣም እየሰጋን ያለ ነው። አብረን ብንሰራ ለገንዘብ ብለን ብንሰራ ግን በጣም እየሰጋን በስጋት እየሰራን ያለ ነው። በጣም ክፉ ሰው መጥፎ ሰው ማለት ነው። ብዙ ሰው ገድሏል። እኔ የማውቅ ሰው ማለት ነው። ማውቃቸው ሰው አሁን የሞቱ ኑሮ የማይታወቁ አሉ። የገደላቸው ልጆች ነው። እሱ ያላቸውን ባለመቀበላቸው ጀምሮ ማለት ነው። እና ሚስቶች አሉት በየቦታው ከብዙ ከተለያዩ አርቲስቶች ጋር እንደፈለገ ይሆናል። ውጭ ሀገር ድረስ ይዟቸው ይሄዳል። እንደዚህ መስሎ አቡሽ ጋር ምንድን ነው ችግሩ? እንደዚህ አይነት ሰው ነው ከማዶ ምንድነው እዚህ ድረስ ነው የሰውየው ማለት ነው። ሸርኩ ሰሙ የጠየቁት ነው ማለት ነው። ምንድነው ከአቡሽ ጋር ችግር ያለበት? የንብረት ጉዳይ የንብረት ጉዳይ የንብረት ጉዳይ ጓደኛዬን ጠራውና ምን ያህል ልክ እንደሆነ ከፊት ለፊቱ የምታወራውን ነገር እናጣራለን። ምንድነው የምትጠራው? ምንድነው የምትጠራው ማለት ይሄ እየነገርኩህ አይደል? እኔ እኮ ነው እየነገርኩህ እኮ ነው እኮ ምን እና እንዴ ስትሰነዝርበት ዝም ብሎ የሚለፈልፈውን አንተ እሱ ለምን እንደምታስገባው እኮ እየነገርኩህ ነው። እውነቱን ለማወቅ አይደለም የሚሰለኝ እኮ እኔ ከነገርኩህ ይበቃል። እኔ ከነገርኩህ ይበቃል። እኔ ከፈለኩኝ ስለምን 10 ምናምን ሰው እንነግረኝ ባደረግስ ምንም ስለማያውቀው ነገር ነው የሚለፈልፈው። ስራ ይስራ ብዬ ለገንዘብ ብዬ ነው የሚያስገባው እሱ እንጂ ምን የሚያውቀው ነገር የለም። አንተ እናስገባውና ደግሞ ባለውለታ እኮ እኔ የምነግረውን ነው እሱ ሊነግረኝ የምችለው። ስለዚህ እሱ የሚነግረኝ እኔ ነገርኩህ። ስለዚህ እሱ መምጣት አይጠበቅበትም። ገባ አልገባኝ። ስለዚህ እንደማሰማው እኮ ነገርኩህ። በቃ የምነግረን ነው የሚነግረኝ እሱ። ለምን ነው የማታርፈው? ለፍለፍ ደግሞ እንደ ልማድሽ ዝም ብሎ ድምፅ ነው የሰማሁት። ምንድን ነው ወሬ ነው? ምን አታ ምን እኮ ልጠይቀው ብለህ አይደል የጠራው? ይኸው አናግረው እኮ አናግረዋ እኮ እሱ ነው መስማት። ማንም የለም እዚህ ቤት ማንም የለም እኮ አንተ ደግሞ የማታርፈው እሱን አናግረው። በቃ እሱ ማንም የለም እዚህ ውስጥ እየነገርኩህ እኮ ነው። ይዘግብኝ ነው ነገር ለግኝ እኮ የመጣው እሱን ለማውራት ለመስማት አይደለም
ምንም የለም እዛ ውስጥ ወይኔ አንተ ምንም የለም እያልኩ እኮ ነው። ማንም የለም እዚህ ቤት ውስጥ ሌላ ሰው ምንድን ነው አደከማችሁ? ማንም የለም እዚህ ቤት ውስጥ ማንም ስለሌለ ገብቶ ይወጣል። እንዴ አንቺ እዚህ ምን ሰራልሽ? ነይ ውጪ ማለት እሱ ምን ያደርጋል? እዚህ ምን ሰራልሽ ከእነሱ ጋር? ምን ትሰራለሽ ማለት ምን ትሰራለሽ ከእነሱ ጋር? ለአንተ ማስረዳት አለብኝ። ምን አደርጋለሁ? ላገኛቸው መጥቼ ነው። ቤትሽ ነው እነሱን ታገኛቸው በመኝታ ቤት ማለት እንገናኝ። አንተም ታደርጋለህ እዚህ እስካሁንስ ደግሞ አለክ እንዴ? ምንድን ነው ነገሩ? ምን የሞት ይመስሎሽ ነበር? ተረጋግታችሁ ያስረዳችሁ ነው። ምንድን ነው? አንተ ሰው መግደል ገብቷችሁ ነው ይላል። ኧረ እንዴት እንዳሰቃየኝ አላየሽም እኮ። ምንድን ነው ማየው? ትግል ላይ ነበር እኮ አላየሽም? ማለት አንቺ ሰው ገብቷችሁ ከአቅማችን ላይ ነው። አንቺ ባለቤትሽ ላይ እየማገጥሽበት ነው ከነሱ ነው አለበለዚያ መኝታ ቤትሽ ስር ምንም አይሰሩም ማለት አይደለም። እየጠበቅናት ነው እሷ መኝታ ቤቷ ገብታ የእሷ ጠባቂዎች ነን እኛ እኮ እንድንጠብቃት እንትን ብሎ ነው። እንዴት በህይወት ሊገኝ ቻለ? ንገሩኝ። እሱን እኛም አናውቅም። እኛ ሞቷል ብለን ተኩሶበት ነበር። እኛ የምናውቀው ነገር የለም። እኛም አሁን ነው አሁን ምን ታደርጊያለሽ መሰለሽ? ባለቤትሽ ጋር ትደውይለትና አሁን እንዲመጣ ታደርጊያለሽ። ምን እያደረክ ያለው? ምንድን ነው እያደረክ ያለው? ቅድም አውራን እኮ ይገለናል እኮ ሟች ነን እኛ። በሱ ሰማ ማለት እኮ አለቀልን። ይሄን ሁሉ ማስረጃ ሰተን ይሄን ሁሉ መረጃ ነግረን እና ይደወልለት ወይ እኮ አይተውል ነው እያልኩ ያለው እኔ የሰማሽ ነው። እና ተያይዘን አንቺ እዚህ ጋር ጤነኛ ብትሆኚ ትክክለኛ ሰው ብትሆኚ ኖሮ እዛ ሽንት ቤት አትደበቂም ነበር። ስለዚህ እዚህ የሆነ ችግር አለ፣ የሆነ ነገር ፈጥራችኋል ማለት ነው። ማለት ምንም ችግር የፈጠርኩት ምንም ካልፈጠራችሁ ቀላል ነው። እሱ ምን ማለት ነው? እሱ ጋር ማደውል ሰልፎ መስጠት አይደለም። እንዴት ሙራ ነው? እንዴት ነው ምናቃለው? ነው ይሄው ተመቷል እኮ ተመቷማ። እኔ ሞተ ነበር። እንዴት እኔ በህይወት እንዳላላቅ ስንደማደም ነበር። ያው አንተ ጥርስ ተለቀምኳል። እኔ እስካሁን እንዴት ነው? እኔ እስከሻል አንቺ ምን ነው የምታወሪው? ምን ማለት ነው? እንዴት እዚህ ድረስ እንደመጣ አሁን ትናገራለሽ። ምን ይመስልሽ? እኔ አቡሽ ያለበትን ቦታ የምትነግሪኝ ከሆነ ስላለች ነገር ስለነሱ ጋር የምትፈጥሪው ነገር ምን ነው? በቃ ምን አለቃችን ሰማ ማለት እኮ አለቀለት። አንቺ ጋር ያለን ንብረት እሱ አወቀ ማለት በቃ አንተ ነህ ስትነግር ስለፈልክ የነበረው ቅድም ካወቀ ማለት ካሜራውን እሺ፣ አጥፋው ካሜራውን አጥፋው እንዳትንቀሳቀስ መቃብር እዚህ ነው ብዬ ነበር። ቅድም አትሰማ ብለኸኝ ነው እንጂ አይደለም ጎድቶኛል። በወደቀ ዛፍ እንትን ይበዛል። ዞር በል ወደዛ።
ተነስ ና ተንበርከክ። አንቺ ሽጉጡን ግንባሩ ላይ አፍሽለት። ተነስ ተነስ። በማን ይሆን ነው ስትጫወት የነበረው? እኛ ነበር እንደዚህ ታርጌ የነበረው። አሁንስ በርግጥ እንዴ አሁንስ ተናገር። በማን ህይወት ስትጫወት ነበር? ተነስ ተነስ ተንበርከክ። አንተ ካሜራውን አጥፋው። ያዘው እሱ ደብድቦ ያዘው። ካሜራ ሲደቅር ዝም ትላለህ እንዴ? ሰው በቃ ያዘው ይዟል። ተንበርከክ። አንተ ኮና ሰማን እንዴ ነው ምንድን ነው? ና ተንበርከክ። እዚህ ጋር ተንቀሳቀስ። ማለት ይተደፋው ለህይወት መኖር የለበትም። እስካሁን ራሱ መኖሩ ሲጀመር እዛ ነው ካሜራ እሱ ተቆጣጠረው። ካሜራ ዘጋ። ካሜራውን ተቀበለው። ምን እያደረክ ነው? ናተና ነው ያሱ አጥፋ ማለት ምን ማለት መቃብር እዚህ እንደሆነ የፈለግኩ አንተ አጥፋ እኮ ነው የምልህ ካሜራውን። እንደውም ለምን ያጠፋል? ቆይቶ ለእኛም ይጠቅመናል። ተው ና ተነስ። እዛው ቁጭ ብሎ ይሁን ችግር የለውም። የት አባቱ ይወጣል? ካሜራው እዚህ ያለ የት ይሄዳል? ተነስ ና። እንዲህ ስንቀጠቅጦ ስንጫወትበት እንድትቀርጽ እፈልጋለሁ። ተነስ እኮ እንፈልገዋለን እኛ። ለእኛ እኮ ነው። የት ይሄዳል? ቅረጻው በላውን እንደፈለጋችሁ አሉ። ተነስ አንተ ላይ ያሉ ግፍ በደንብ ቀረጽ። አንተ የሰማኝ ነው እየቀረጽክ ነው። በቃ ለምናችን እንዲያወጣብን ደውል ያለቃችን ደውል። እንደውም ዛሬ የኔ ናት። እሺ በዚህ ሰዓት እንደዚህ እንታወራለን። የኔ ናት ትላለች። ይሄን ለማወቅ ነው እዚህ ድረስ የመጣው። ዛሬ ስለምታወሩት ነገር ዛሬ ከኔ ጋር በደንብ እያየህ አንተም በደንብ ያዘው። እሺ ባለቤትሽ ቢሰማ የሰማኝ ነው። ወንድሞች ይመጣሉ። ከአንተ ጋር እንጫወትባቸዋለን። የት ጋር ነበር የነበረው? በቃ የሚደገምለት ነገር ጥይቱ ግን ወጥቷል። እስቲ ያዝ በመያዝ በዚህ ሰዓት ስለዚህ ነገር ማውራት ሲጀመር ደግሞ እዛ ጋር ከተሞቻቸው ይበቃኛል። ጭራሽ በማዚሁ ስራ ውስጥ እንደገባ የሚቀርበው ነገር ብናስቀድሞ ይሻላል። የሚደርስ ነገር ነው። እሱ አያሳስብም። ምን እያልክ ነው? እሱን ግን በከረፍነት ታስገቡኝ ነው ፈልገው የተነጋገርነው እንደዚህ ነው ወይስ እኔ ነገሩ ላበላሽ? አተበላሽ ዋናው እኮ ይህን ጥይት ጭንቅላት ውስጥ ነው የምሰደው። አሁን በዚህ ሰዓት የሚያስወራ ነገር ነው ወይ? ችግር የለውም እንጨርሳለን። እሱ መጀመሪያ ጨርሳለሽ አይደለሽም? ዛሬ ጨርሱልኝ። በህይወት ጨርሱ አይሻልም? አንተ ስርዓትን ያዘረፍ የምን ካንተ ጨርሽ ትጣላላችሁ። በዚህ ሰዓት ምን አላችሁ ነው? ችግርሻ ዛሬ ተነስቶ እንዲያመልጥ ነው ወይ የምታደርጉት? ታዲያ አንተ ለምንድን ነው የማታውቀው? እኔ ጋር ናት። እሺ በቃ ችግር የለውም። እሱ መነጋገር እንችላለን። የሚፈታ ነገር ነው። መጀመሪያ እሱ ነገር እንጨርስ። ምንም የምንነጋገረው ነገር የለም። እኔ ከአንቺ ጋር ነው የምሆነው። ከኋላ የመጣኝ አወጣሉ ጭራሽ ባለፈው እንዳሳለፍነው አይነት ጥሩ ጊዜ ከኔ ጋር ስትሆኚ ነው ከእሱ ጋር ስትሆኚ ነው ደስ የሚልሽ። ባለፈው ራስሽ ነግረሽኛል እኮ ነገር እናደርግ አይሻልም?
መጀመሪያ ጠላቶቻችንን ማጥፋት አይቀለንም ወይ? ያለው እሱ ነው። እንደስበታል በዚህች 10 ደቂቃ ውስጥ በሰላም ይወጣ ይመስልሻል? እናሰቃየዋለን ከወንድሙ ሬሳ ጋር አንድ ላይ እንሰጠዋለን። እንዳሰቃየን ማን አሰቃየ? ግንባር ነው በጥይት ሆነ ግንባር ለዚህ ነው ነግረነው ነበር። ምንም አላደርጋችሁማ። እሺ እንኳን አትበሉኝማ። ስለዚህ አቡሽ ያለበትን ነገር ሞራል ግን በጣም ሞራል ስቃይን ብናበዛ ይሻላል ወይስ በህይወት ባትኖር ይሻላል? አቡሽ ያለበትን ብቻ ነገር ቀረጽሽ ቀረጽ በደንብ ግንባር ውስጥ እየተሰድና ከሬሳ ጋር አንድ ላይ የሚሞሩን አቃጥለዋል። ሊያወራ ፈልጓል። የሆነ ነገር እስኪ ተናገር። አቡሽት እንዳለ ነገር ጭራሽ አሁን እየጠየቀን እኮ ነው። ጭራሽ አንተንማ በሴት ነው ማስገድል። እኔማ እጄን አላቆሽሽም። እኔ በሴት ነው ማስገድል እንጂ አይ በግደልም ባንገለው እንታታበታለን። ተሳስተሽ ምላጭውን እንዳስብ የሰማሽኝ ሰርተሽ እንዳስብላችሁ አሁን ከኔ ጋር መደራደር ያለባችሁ ሰዓት ላይ ያላችሁት ዝም ብላችሁ አዳምጡ። ብቻ ላይ ዝም ብዬ ሳይ በጣም ተገርማ ማውራት በፈልጉት ማውራት አሁንም ቆይ ልንገርህ እንግዲህ አሁን ልንገርህ ረጋበል ቂሎች እንደሆናችሁ ልንገራችሁ ቂልና ጅል እንደሆናችሁ ልንገራችሁ። እዚህ ልትገለኝ ትችላለህ። ቂል መሆንህን ላስረዳህ። ቂል መሆንህን ልንገርሽ። እየሰማችሁኝ ነው? እሺ ልነግርሽ እኮ ነው። ልነግርሽ ነው። ይኸውልሽ እስካሁን ያወራችሁት ነገር እያንዳንዱን ነገር የኔ ሰዎች እያዩት ነው። ቪዲዮ ይሄኛውን ቪዲዮ ደግሞ ማለት ነው ባለቤትሽ ነው። አንተ ሰው ያገኘ ነው። ባለቤትሽ ሰው እየቀረጽ ያለው ሰው ተናገር። ከዚህ በኋላ ምን ማለት ነው? ምን ማለት ነው? ባለቤትሽ ሰማል እውነት ነው። እየተስተላለፈ ነው ያለው። ያሳያል እኮ እየተመለከቱ ያሉትን ሰው ያሳያል። ምንም ማድረግ አትችልም። መግደል አትችልም። ብትገድሉም እኮ ልትገለኝ አትችልም።
ስትገለው እኮ ስትገለው ማስረጃ እየተያዘ እያየሁ እኮ ነው እኔ። አሳየኝ እኮ አሳየኝ። እሱ ጋር ጨርስ። እሱ ተሆና ነው ከእሱ ጋር ጨርስ። የሚያወራውን ነገር እናስጨርሰው። ምንድን ነው የሚለው? ምንድን ነው እያወራህ? ለእኔ ሰጠኝ። የሰማኸኝ ያለቃል በጣም እንደምትፈራው ግልጽ ነው። ስለዚህ ስለሱ እንዳልነግርባችሁ ለሱ እንዳልነግርባችሁ ሚስቱን ስተማግጡ እንደነበረ እንዲያውቅ ማትፈልጉ ከሆነ እኔ በምላችሁ ነገር ተመስማማት ግድ ይልባችሁ። ማስረጃ አለ እዛ ጋር የተጫወትክ ነው። አንተ ከፈለግከው ማድረግ ትችላለህ። አንድ ነገር እዚሁ ቀብራለሁ እሱን ብቻ ነው እየታየን ያለው እኮ። ዝም በል ታዲያ ነው ይኸውልህ፣ ቀጥታ እዚህ የተቀረጸው ቤት ይገባል። ቀጥታ እነማን ናቸው የሚያዩት? ለነገር እነማን ናቸው የሚያዩት? የኔ ሰዎች አይተህ ያንተ ሰዎች እነማን? ያንተ ሰዎች ምን ያገባል? እነሱ እያዩ ነው ጨርሰን ገባ። የት ናቸው? የት ናቸው? ወይኔ የት ናቸው? አሁን ይኸውልህ ነገር አለቃ ስታመግጥበት እንደነበረ ምን የሚያደርግ ነው ይመስል ማለት እሱማ ሁሉ ቪዲዮ ይታያል። አንተ ነህ እኮ ጥፋተኛ። መጀመሪያ አንተ ደግሞ ካሜራውን አጥፋው። ቢጠፋ ዋጋ የለውም። አሁን ግን ስላለው ነገር ብናወራ ይሻላል። አቡሽ ያለበትን ቦታ ንገሩኝ። ከዛ በኋላ እኔ ምንም እንዳልተፈጠረ ተዋቸዋለሁ። ገብቷቸዋል እንዳለ አሁን ሊተላለፈን ነገር ማስጠቋት ስልክ ወይ ደውልልንና ያስጠፋል። እየተተላለፈ ነው እያለ ነው። ስለዚህ ይህ ነገር መጥፋት አለበት። እኔ ይፈረዳ ነው። ሁለቱንም እገላችኋለሁ። ብትገላቸው እየተተላለፈ ሆነ ያረገው አንዳንድሽን ትሞቻለሽ። ከዚህ ዘለ ሌላ ነገር አለ? ምን ይሁን ነገር ተበላሽቷል። ስለዚህ የሚፈልገውን እናድርግለት ነው። ምንድን ነው የምታደርጊለት? ምን ልታደርጊለት ነው? ምን ማለት ነው? ወይስ ስንት ቀን ልታደርጊ ነው ከእሱ ጋር? ምን እያልክ ነው? ምን እያልክ ነው? ቀላል ሴት እርካሽ ሴት አድርገህ ነው የምታስበኝ? ከማንም ጋር እንደዚህ ሴት አድርገህ ነው የምታስበኝ? ምን ማለት ነው? ምን እያልክ ነው? ታዲያ ምን ላድርግለት ማለት ምን ማለት ነው? እንዴ እያልክ ያለውን ነገር አስተውለህ አደናግረህ አውራ። ምን ጭራሽ የተራራይ ነው እንዴ? ምንድን ነው? እያሸለመ ነው፣ እየሞተ ነው ያለው። ምን እያላችሁ ነው? አታዩትም እንዴ? አይኑ ራሱ ነጭ ሆነ እኮ። ኧረ የተመታው ነገር እሱ ነው መሰለኝ። አልታከምም እኮ ወንድሙን ሊያገኝ ሲል ሳይታከም መጥቶ ይህን ሁሉ መስዋዕትነት ከፍሎ። ኧረ ሰውዬ ምን አይነት ሰው ነው? እስኪ ሞቶ ሰውዬ ምንድን ነው? ምን እየተፈጠረ ነው? እባክህ በፈለገበት ሰዓት ተው ማለት ምን እያልክ ደነገጣችሁ? ተነስ። እዚህ ጋር ቁጭ ብለህ ማን እዚህ ጋር ናት? ዝም በሉ። እሱን በቃ በህይወት የለም እያላችሁ ማለት አንቺ ምንድን ነው የምናደርገው? ተይው እባክሽ፣ ከሞት የሚሞት ማለት ምን ማለት ደግሞ? ካሜራ እየተቀረጸ ነው እስካሁን ድረስ። እኔ ለጭቃት ሞት ነው ዴ ይቀረጽ፣ ችግር የለውም። እንደለመድነው ችግር የለውም። እየተላለፈ እኮ ነው። እየሰማሽኝ ነው? ካሜራውንም ሁለቱንም ከነ ካሜራቸው ድብና አድርገን ቀባቸዋለን። አለቀ። አትንቦጫቦጭ እስኪ ዝም ብላችሁ እናንተ። ምንድን ነው መንቦጫቦጭ? ምንድን ነው አንቺ የሚያበጫብጭሽ እንደዚህ እኮ? ካሜራ በእጃችን ማስረጃ እንዴት አንፈራም? ምን አባት ትፈራለህ? ሽጉጥ ትፈራለህ? እንዴት እየተስተላለፈ ነው ያለው እኮ። ለምን አባት ታዲያ እዚህ ውስጥ የገባ የምትፈራ ከሆነ ከመፍራት ጋር አይደለም። መፍራት አትበል እስኪ። መፍራት አይደለም፣ ወንጀላችን ይጋለጣል እያልኩ ነው። ወደኋላ መመለስ የሚችል ነገር አለ? ከዚህ በኋላ አንዳችም ነገር ወደኋላ የምንመልሰው ጉዳይ የለም።
መግደል ነው መቅበር ነው አለቀ በቃ አከሰም ስለዚህ እሱንም ካሜራ ተደቅኖ ሁሉ ነገር ያደረገን ይፋ እንዲወጣ ነው የምትፈልገው ከፈለጋችሁ መታችሁ ነው አንድ ላይ ያሳንብታችሁ ነው ከነሱ ጋር ማለት ሰምተሻል እሺ ለዚህ ነው በቃ ይሄ ነው እናስወግዳቸዋለን ነው ያልከው ሁለቱንም አንተ አስወግዳቸው እኔ እና እሷ እንወጣለን ደግሞ የረሳሁት ነገር ላይ እኔ ጭቅዳት ዛሬ እኔ ሁሌ የመቅበር ነው የማስወገድ ስራ ነው እንደምሰራው በቀን አንተ እንትን እኔም እኮ ከእሷ ጋር መስራት እፈልጋለሁ እኔ ሁሌ የማስወገድ ነው እንዴ ስራዬ አቡ በቃ ይመቻችሁ ይዘራጅ ተፍታቱ ፈታበሉ ያርግልን አሁን ይህን እንጂ ነው ማስወገዱ ብቻ ይህን ቶሎ ተገላግየው አሁን ሂጅ ከችኳ ጋር ፈታበሉስ ብቀሙስ አንተ እስካሁን እየቀረስክ ነው እውነትም ግን ቅድም እንደተባለው ይሄ ነገር እየተስተላለፈ ነው ያለው አረ ቅድም እኮ ነው ሲቀባጠር ነበር እየተስተላለፈ አለማ አሁን ሲቃይ በረታ አሁን ግን እየተስተላለፈ ከሆነ አለቀልኝ በተለይ እናቴን ቪዲዮ ካየችው ቤተሰቤን ቪዲዮ ካየው አለቀልኝ አሁን ጉድ ነው የሚሆንብኝ ደግሞ ብቻዬን ሆኜ እዚህ ሞቶብኝ በቃ ብቻዬን መሰቃየቴ ነው እሱ እዛ ጋር ከሴትይቷ ጋር እዛ አሸሸ ገዳም ይልልኛል እኔ እዚህ ይሞት የኑር ከማይታወቅ ሰው ጋር እዚህ ብቻዬን ቁጭ አልኩኝ ማን ይባል ልጅቷ መጣች ማለት ነው